አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ሊቀ ጳጳስ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የታላቁ ምስካየ ኅዙናን ገዳም የበላይ ኃላፊ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ በኦሮሚያ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ ዛሬ ትልቅ መገለጥ ነው። እግዚአብሔር ለኛ የሚሆኑትን ዋጋ የሚከፍሉትን ካሉት ብፁዓን አባቶች መካከል ዛሬ ደግሞ ቀንበር እንዲሸከሙ መከራ እንዲሸከሙ ብዙዎቻችን ብፁዕነታቸውን እንኳን አደረሳችሁ የሚለውን ቋንቋ ስንጠቀም ብፁዕነታቸው እንደሱ አትበሉ እኔ መከራ ነው የተሸከምኩት አደራ ነው የተሸከምኩት አባቴ ያስችል ብላችሁ በጸሎታችሁ ደግፉኝ ብለው ነው የሚሉት። እውነት እንዲህ ባለ መንፈሳዊ መገለጥ በትህትና እመቤታችን ፊት ተንበርክከው አገልግሎታቸውን ጸሎታቸውን በቀደም ከሳምንት በፊት ወደ ተክልዬ ሄደው ከገዳሙ ደርሰው ተንበርክከው ጸጋ ተክለ ሃይማኖት እንዲያድርባቸው ጸልየው አሁን ደግሞ ከእመቤታችን ደጅ መጥተው እኛን እየባረኩ ያሉ አባት ናቸው። በእውነትም ትልቅ ክብረ በዓላችን ነው። እስኪ እግዚአብሔርን አመስግን። ብፁዕ አባታችን አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ልጆቹን እንዲባርኩልን የሚናፍቁትን የሚወዱትን የሚያከብሩትን ልጆች ቃለ ምዕዳንና ቡራኬ እንዲሰጡልን በታላቅ ትሕትና እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነማ ከነፍረ ቁልቁሉ ወቀየቶኩ አሜን። እንደምንከረማችሁ እንደምንሰነበታችሁ እግዚአብሔር አምላካችን ያለፈውን ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። እንኳን ለዚህ በዓል አደረሳችሁ። እንኳን ደስ አላችሁ። እግዚአብሔር አምላካችን አባታችን ጠባቂያችን ፈጣሪያችን ስለሆነ ሁላችንን በአውደ ምሕረቱ በዚህ በቅዱስ ቦታ ላይ ሰብስቦን እንድንባረክ እንድንቀደስ አድርጎን በብዙ አይነት እየተባረክን ነው የቆየነው። ያው ሌላ ምንም ነገር የለም። እመቤታችን የወቤላ ማይደረ መለኮት ቅድስት ማርያም ቤተክርስቲያን ወይንም እመቤታችን በጣም ስዕለት ሰሚ ናት። ስዕለት ትሰማለች። ሁሉ ሰው መልስ እያገኘ ነው። መልስ መጥቶ እዚህ መልስ የሚያገኝባት ቦታ ነው። ስለዚህ እኔ ባለፈው ጊዜ ነግሬያችኋለሁ። ወደዚህ መምጣት ከጀመርኩ ጊዜ ጀምሮ እዚህ ስመላለስ የጥምቀቱንም ቅድም አስተዳዳሪ እንዳሉት እዚህ ቦታ ችግር ነበርና ስመላለስ የሱቁን የታሸገውን ሱቅ ለገና የጥምቀተ ባህርን ቦታ ስንመላለስ አብረን ስንሰራ ቆይተን እንደዚህ ይሄ አንገት ላይ የሚደረገውን ማረጋውን አይከን አባቶች የሚያረጉት ይሄንን ያለ ጳጳስ ሌላ ሰው አረገ። አንድ መነኩሴ ሰርቆኝ አመት ሙሉ ጠፍቶ ፈልጌ የት እንደጣል ማን እንደወሰደ ሳላውቅ ቆይቼ ያንን ጥምቀተ ባህር አክብረን እዚህ ጉዞ ላይ ያለን መነኩሴው አንገቱ ላይ አርጎ መጣ። ከየት ነው ያመጣው ስለው አይ ያው የርሶ ነው ወስጄቦት ነው በዛን ጊዜ እኔ ነኝ የወሰድኩት የጠፋቦት ጊዜ አለ። የእመቤታችንን ታምር ገርሞኝ በላንጣ ከደረስክ እግዚአብሔር ከፈቀደልኝ ለወደፊት ታረጋዋል። ይሄ ልክ አይደለም ብዬ እዚህ ተናግሬያለሁ። እዚህ አውደ ምሕረት ላይ ወደ አሁኑ ማለት ነው። እና እንደዚህ አይነት ታምር ትሰራለች ማለት ነው። እመቤታችን ታምረኛ ናት። እቺ ታቦት
በአመቱ ነው እጅ ከፍንጅ እዚህ ቦታ ላይ የተያዘው ማለት ነው። ስለዚህ እመቤታችን በጣም ልትመሰገን ይገባታል ለማለት ነው። የእመቤታችን ተአምር ብዙ ነው፣ ትንሽ አይደለም። ካመናት እምነታችን ጠንካራ ከሆነ ትሰማናለች፣ ከልብ ካልሆነ ግን አትሰማንም። ስለዚህ በዚህ መልኩ ይህ ቦታ የበረከት ቦታ ነው። እኔም ራሴ ተአምር አይቼበታለሁ ብዬ ለእናንተ ለመንገር ፈልጌ ነው። ስለዚህ በእምነት በጽናት ከልብ ሆነን ከለመናት ከልብ ሆነን እግዚአብሔርን ከለመን እግዚአብሔር አምላክ መልስ ይሰጠናል። ስለዚህ እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ በረከቱ ረድኤቱን ያሳድርባችሁ። ሁላችሁንም ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። የምታስቡትን የምትፈልጉትን የምትመኙትን በጎ ነገር ሁሉ ይፈጽምላችሁ። ሕፃናትን ልጆቻችሁን ያሳድግላችሁ፣ ለቁም ነገር ያብቃላችሁ። የታመሙትን እግዚአብሔር አምላክ ደግሞ ይፈውስልን። እግዚአብሔር ሀገራችንን ሰላም ያደርግልን፣ ቤተክርስቲያናችንን ከፈተና ይጠብቅልን። ለዛሬው እንዳደረሰ ለሚቀጥለው ዓመት ደግሞ በሰላም በሕይወት ጠብቆ ያድርሰን። ሁላችሁም ጸልዩልን፣ በጸሎት አስቡ። ብዙ ፈተና ስላለ ብዙ ነገር ስላለ የምንገባበትም የምንጀምረውም ስራው ብዙ ከባድ ስለሆነ እናንተ ሁላችሁ በጸሎታችሁ አስቡ። እግዚአብሔር ከእናንተ ጋር ይሁን። ከዚህ የተሰበሰባችሁ ወንዶችን ሴቶችን ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተን ለመንግሥተ ሰማያት የበቃን የተዘጋጀ ያደርገን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት በቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔን ኃጢአት በዚህ የተሰበሰቡትን የአገልጋዮችን ሁሉ ኃጢአት ይቅር በል። በሐልዮ በገቢር በነቢብ የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እግዚአብሔር ከሁላችሁ ጋር ይሁን።
በስምምነት በፍቅር በአንድነት ያኖራችሁ በሰላም አክብሮ ደግፎ ወደ ቤታችሁ መልሳችሁ በሰላም ግቡ። Didiada galani Kenya ulfina satif kane